የዛሬው ታሪካችን በትዕግስት በጥንካሬና ነገራቶችን አገናዝቦ በማየት ጥግ የደረሰችዋ አስተዋያ ዘይነብ ስለሷ የምናይ ይሆናል። ዘይነብ ለቤተሰቧ አንድ ናት። አባቷን ከልብ ትወደዋለች፣ ትንከባከበዋለች። ቀና ብላ መልስ ሰጥተው አታውቅም። ሁሌም ቢሆን በኸይር እንዳወደሳት ነው። እሱም ዘይነብ ከምነግራችሁ በላይ ከምተርክላችሁ በላይ በጣም አስተዋይና ሰብረኛ ነች። ለነገራቶች ችኩል አይደለችም። ለሰው ልክ እንደወደቀ ዛፍ ነች። ሁሉም ከሷ ይጠቀማል። ያው ምን ዋጋ አለው? የወደቀ ዛፍ ዛቢያ ይበዛዋል አይደል? መጨረሻ ላይ የምትሆነውን አብረን እንከታተላለን። የምትኖረው አደገኛ ከመርካቶ የሚበልጥ ሰፊ የንግድ ማዕከል ውስጥ ነው እና አንድ ቀን የከተማዋ ንጉስ ዕቃ ለመግዛት ዞር ዞር ይላል። ይሄኔ ስለ ዘይነብ መልካም ነገሮችን መስማት ይጀምራል። እሷ ሀገር ሰላም ብላ አትክልት ስፍራ ውስጥ ነች። ወዲያ ወዲህ እያለች ውሃም ትጠጣለች እና የንጉሱ አማካሪ የዘይነብ ቤት ስላሳየው ቀጥታ ንጉሱ በአካል በመሄድ ልጆትን ለልጄ ምን ይመስሎታል? ይኸው ይህን የመሰለ ወርቅ እንደ ጥሎሽ አቀርባለሁ። እርሶም ዕዳ እንዳለቦት ሰምቻለሁ። ያን ዕዳ ይመልስሎታል። ይህንን ወሬ ዘይነብ ስትሰማ ንጉሱ ትዕቢተኛ እንደሆነ አስተውላ ስለነበር በሐዘን ተውጣ ለእናቷ ታስረዳታለች። በሌላ አማርኛ ሰርጉን አልፈለገችውም ማለት ነው። አልፈለገችው ማለት ደግሞ አልተቀበለችም። ስለዚህ ያለ መቀበሏ ወሬ ሰውየው ዘንድ ደረሰ። ቲያማ አቶዬ በአንድ እምቢ መባል ያለበትን ብሽቀትና መጥፎነቱን ማሳየት ጀመረ። እንዴት እኔን ትንቀኛለች? የሁሉ ገንዘብ አይቶት የማያውቁትን ሰጥቼ በል በማለት መልእክተኛ ይልካል። ከዛስ ሰው በትህትና አይጠይቅም። በዛቻና በቁጣ ጀመረው። ገና ሰርጋቸው ሳይጋቡ አንድ ሰው የፈለገ በሀብቱ ቢተማመን በሰከንዶች ወይም ደግሞ በደቂቃ ውስጥ ያለበትን ክፋት አያሳይም። ነገር ግን ይሄ ወደ ኋላ አላለም። ቶሎ ብለህ ልጅህን ዳርልኝ፣ አለበለዚያ አይተው የማታውቀውን ክስረት ነው ማከስርህ የሚል ቀጭን ትዕዛዝን ያስተላለፈለት። ምን ይሄ ብቻ በአካል ያመጣ መሰላችሁ? ይሄ ፎቃቃ። እርግጥ ነው አንድ ሰው ደካማ ጎን አለው። የዘይነብ አባት በንግዳቸው ላይ ትንሽ ኪሳራ ቢጤ አጋጥሟቸዋል። ይህንን ሚስጥር ዘይነብ አታውቅም። ዘይነብ ስለ ንግዳቸው ምንም የምታውቀው ነገር የለም። ያለባቸውን ድክመት ግን ያ እከካም ስላወቀ በመሄድ ይህንን ጥሎሽ ለገንዘብህ ወይም ደግሞ ለንግድህ ማስፋፊያ ይሆናል፣ አለበለዚያ ግን ይሄን ብቻ አይደለም እቀበልህ፣ ሌሎችንም ጠቅልዬ እቀበልሃለሁ፣ ዱቤ አስወድድብሃለሁ፣ ግብር አስጭንብሃለሁ። ስለዚህ በስተመጨረሻ ከስረህ እደጅ ጎዳና ትወጣለህ። ይሄ ሁሉ ግን የሚሆነው ዘይነብን ካልዳርክልኝ ነው የሚል የክፋት በትሩን ገና ሳይነጋ በማለዳ አሳያቸው። ይኸው ተመልከቱት። እስኪ እናንተ ብትሆኑ ምን ታደርጉ ነበረ? ኮሜንት ስር አስቀምጡልኝ። ያው አባትየው ካሊድ ምንም ማድረግ አልቻሉም። ከምንም በላይ ከልጃቸውም የንግዳቸውም ጉዳይ ባያሳስባቸውም የሰላማቸው ጉዳይ ስላሳሰባቸው ለልጃቸው እባክሽን ይህን ትዳር እሺ ብለሽ ተቀበይ ለኔ ስትይ ሲላት ዘይነብ እንቧን ከፍተኛ በሆነ ሁኔታ አፍስሳ ላንተ ስለ አባቴ ላንተ ለህይወትህ ላረጀችዋ እናቴ ስል ይህን መስዋዕትነት እቀበላለሁ በማለት ትዳሩን እሺ ብላ አክሴፕት አደረገች። በአረብኛ ለይለተል አሩስ ይባላል። የጫጉላ ቀን ምሽት ማለት ነው። እሷም ብሶቷን በደብዳቤ መልክ ጽፋ ካስቀመጠች ወዲህ ንብረቶቿን ዕቃዎቿን ሸካክፋ በቅጡ እንኳን የሰርግ ድግስ ሳይደገስ ወደ ቤተ መንግስቱ መሄድ ጀመረች። ሰርግ ለሴት ልጅ ትልቅ ቦታ ያለው ነገር ነው። ቢሆንም እሱ በጣም ትዕቢተኛና ጥጋበኛ እንደ ድሃ ልጅ አርግቶ ስለሆነ የቆጠራት ከዚህም ያህል ስላልቆጠራት ሰርግም አልደገሰላት። አንጠልጥሎ ወደ ቤተ መንግስቱ አመጣት። ቤተ መንግስቱም እንደመጣ በሰላም ልንጋባ ነበረ፣ ግን አልባሌ ነገሮችን ማድረግ ጀመርሽ። ገና ከመጀመሪያው የግፍን የመጥፎነትን በተራ አሳይሻለሁ። ከዚህ በኋላ ለማዘሽ ትዕዛዝ እሺ የማትይኝ ከሆነ በማለት ንቀቱን ማሳየት ጀመረ። እንደ ሰው አክብሬሽ አንቺም ይሁን አባትሽ አይታችሁ የማታውቁትን ወርቅና ንብረት ከሰጠኋችሁ ወዲህ እንዴት ትከላከያለሽ እኔን ከማግባት? ይህ ነገር እስከ አሁን እያናደደኝ ነው። አሳይቼው የማላውቀውን መጥፎ ባህሪ እያሳየሁ ነው። ስለዚህ ዛሬ ምን ያህል መዋረድና ክብር ዝቅ ማለት እንዴት እንደሆነ
አሳይሻለሁ በማለት የባል ዘመድ የሚባል ተረት አለ አይደል? ጨርሱት እናንተ። ያንን ለማሳየት አንድ ብሎ ጀመረ። አስተውሉ፣ ሰው የፈለገውን የማግባትና ያለማግባት መብት አለው። እሷ ያንን መብቷን ተጠቅማ አልፈልግም ብቻ ነው ያለችው። እንዲህ በማለቷ የደረሰባት የግፍ ግፍ አሁን አንድ በአንድ እንዘክረዋለን። ተመልከቱ። አንጠልጥሎ ወደ ሳሎን ወሰዳትና የቤተሰቦቹን እያንዳንዳቸውን እግር እንድትስም እንድትልስ ተገደደች። አባቱ፣ እናቱ፣ ታላቅ እህቱና የመጨረሻ ትንሹን ልጅ ሁሉንም ተራ በተራ እግራቸውን እንድትስም ማስገደድ ጀመረ። እንዲህ ያደረኩት ክብር ዝቅ ሲል እንዴት እንደሆነ ለማየት እንድትገደጂ ነው በማለት ኃይለ ቃሉን ነፋባት። ምስኪኗ ዘይነብ ምንም ማድረግ አልቻለች። በስተመጀመሪያ የእናትየውን እግር አስጎንብሳ ሳመቻት፣ እንዲሁም ደግሞ እጇንም ለጥቃ ሳመቻት። በመቀጠል እህቷ መጣች። እህቷም እግሯን እንድትሳም ተገደደች። በስተመጨረሻም አባትየው እያለች ሁሉንም የውስጥ እግራቸውን ተረከዛቸውን እንድትስም ተገደደች። ምን ይሄ ብቻ! ገና በሃኒሙን በጫጉላ ምሽታቸው በሌሊተ ለዓሩስ ምሽታቸው ስራ ሁሉ መጠግረር ጀመረች። የቤተ መንግስቱን ሙሉ ዕቃ ማጠብ አንድ፣ ሁለተኛ ነገር ደግሞ ልብሶቹን አንድ በአንድ የሰራተኛዎችን ሳይቀር ራሷ እንድታጠብ ተገደደች። ምን ይሄ ብቻ! ገና የፈረስ ማጋጣ የሚባል ቦታ አለ፣ እሱንም እንድታጸዳ ግዴታ ሆነባት። ይሄ ሁሉ የዱንያ ጀሃነም ተመልከቱ። እንግዲህ እምቢ ስላለች ብቻ ይሄ ሁሉ ውርጅብኝ ወረደባት። እንግዲህ ዱንያ እንዲህ ናት። አንድ ሰው ጥንጥን ቃል እቺ ቦታ ትደርሳለች ብሎ ያልጠበቃትን ቃል በመናገሩ ብዙ መከራ ይደርስበታል። አንዳንዱ ደግሞ የፈለገ በዳይ ይሆናል፣ ምንም ላይሆን ይችላል። መጨረሻ ግን ለታጋሽ ፍሬ አላት ይባላል። እናያለን እሱን መጨረሻ ላይ። ይህ ሁሉ በደል የበዛባት ዘይነብ ፊቷን ወደ ፈጣሪዋ አርግታ ማልቀስና መጮህ ነው ያላት አማራጭ። ታንሾከሽኮዋለች ሁሌም ቢሆን። እንዲሁ መከረኛ ፍዳዋን እየበላች ባለችበት ቀን አንድ ቀን አጅሬ ሲወሰልት ታየዋለች። ምታምር መልከ መልካም ሴትን አስገብቶ መኝታ ክፍል ውስጥ አልሆነ አልባሌ መጥፎ ስራን ሲሰራ ትመለከተዋለች። ይሄኔ ዘይነብ ያየችውን ማመን ያቃታት፣ በቁማ ወደቀች። ደፍራ ገብታ አንተ ባለጌ ስድ ማለት አትችልም፣ ምክንያቱም ህጉ አይፈቅድላትም። ያዘችውን በሆዷ ይዛ ከውስጥ ስትብሰለሰልና ስትበሽቅ በእጇ የያዘችው የውሃ መጠጫ ሸክላ በመሰበር ድምፅ ያሰማል። እሷ በድንጋጤ ነው ከእጇ የወደቀባት። ታዲያ ሁለቱም የሚሰሩትን መጥፎ ተግባር ወዲያው ያቋርጣሉ። እሱም ሲመለከት የገዛ ሚስቱ ናት። ክፉኛ ነው ቢናደደው። ሰው ይቅርታ ወይ ጥፋቴ ብሎ አይደናገጥም። ጭራሽ ገና ለገና ሌላም ሸክላ በመስበር አንቺ በገዛ ቤቴ ታዋርጅኛለሽ፣ ምን አይነት ባለጌ ሴት ነሽ እያለ ክፉኛ መጮህ ጀመረባት። ይሄኔ ዘይነብ እስከዛሬ ያስቀመጠችው የደም ማንነቷን አሳየችው ፊት ለፊት። ለተወሰነ ደቂቃ ደረቱን ገልብጦ ኃይሉን ሊያሳይ እየሞከረ ነበር። ነገር ግን ዘይነብ ትንሽ ትንፋሽ ሰብሰብ አደረገችና በፈጣሪ ስም ይዤሃለሁ፣ አንተ ባለጌ፣ እኔን ምን አድርጊ ነው የምትለኝ? ትንሽስ እንኳ አይደብርህም አይሸምምህም? በገዛ ቤት ስትወሰልት ተይዘህ ገና ለገና እንዴት ድምፅ ታሰሚያለሽ ብለህ እኔኑ ነው የምታባረኝ? በገዛ ተግባርህ ማፈር ሲገባ እኔማ ካንተ ጋር አልኖርም ብላ አልኖርም የምትለዋን ቃል ሳትጨርሰው በጠረባ ወደ መሬት ዘረገፋትና ያላትን ልብስ እላዋ ላይ መቀዳደር ጀመረ። እንድትፈራውን በማለት ስለቱን መዞ በማውጣት ያላትን አንድ በአንድ የለበሰችውን ልብስና ወርቆች ከላዋ ላይ መገነጣጠል ጀመረ። ምንድን ያልሽው? እኔን ነው እንደዚህ በንቀት መልኩ የምታናግሪኝ? መጀመሪያ የመጣሽበትን ድህነት አስታውሽ በማለት የለበሰችውን አንድ በአንድ ማውላለቅ ጀመረ። በህይወቴ ከምጠላው ሰው የሰጠውን ነገር በመመጻደቅ የሚወስድ ሰው ነው። የእውነት በጣም ነው የሚያስጠላኝ። ይህም ሰውዬ በዘይነብ ላይ ያደረገባት ያለው ያንኑ ተግባር ነው። በመቀጠልም በትዕቢት ምንድን ያልሽው? እንዴት እንዲህ ደፍረሽ ልትናገሪኝ ትችያለሽ? ይገርምሻል፣ አሁንም ቢሆን 30 ሴቶችን አምጥቼ የፈለኩትን የማድረግ መብት አለኝ። አንቺ እንደውም የድሃ ልብስ ይሄን ቡትቶ ጨርቅ ለብሰሽ ቤተ መንግስቴ ውስጥ ስትገርጂ ነው የምትኖሪው። አይመለከትሽም፣ እንዲህ የማድረግ ስልጣኑም መብቱም የለሽም ብሎ እንደተናገራት ወዲያውኑ ሾልካ
ከቤተ መንግስቱ በመውጣት ጨለማ በድቅድቅ ሌሊት ጨለማ ጉዞ ጀመረች። ወዴት? ወደ አባቷ ቤት። የሌሊቱ ብርድ ሳይበግራት ከውስጥ ደም የተንጠባጠባትን ቢሆን ጉዞን ጀመረች። የአባቷ ቤት እንደደረሰች በዛለው እጆቿ በሩን ኳ ኳ ኳ ማድረግ ጀመረች። አባቷም እንደከፈቱት አይኑን ማየት አቃታት። ተደፍታ አባቴ ሞትኩልህ ብላ ማልቀስ ጀመረች። የወለደ አንጀት አልቻለም። ካለችበት ህመምና ስቃይ ለማዳን እዛው ማጽናናትን ተያያዘው። ቤትም አልገባም። አጠገቧ ድፍት ብሎ ማልቀስ ጀመረ። ጎረቤቶች ሳይቀሩ ድምጿን ሰሙ። ሁሉም ተግተልትለው በመውጣት ነገራቶችን መከታተል ጀመሩ። ያ እድለቢስ መናጢ አሁንም ቢሆን አላቆምም። ሰራዊቶቹን አስከትሎ ወደ ዘይነብ መንደር መጣ። ቀጥታ እየገሰገሰ አንተ ሰውዬ፣ እህች ባለጌ ልጅህ ቀና ብላ ሳታይኝ ሳታስፈቅደኝ ቤተ መንግስቴን የገዛ ቤቷን ረግጣ መጣለች ወዳንተ። ስለዚህ አይቀጡ ቅጣት ቀጣታለሁ እናንተ ፊት ንገራት፣ ቀጥ ብላ ወደ ቤተ መንግስት እንድትመለስ በማለት የጥጋብ ድንፊያውን መደፋት ጀመረ። ያለ የሌለ ኃይሏን አሰባስባ ከሰውነቷ ደም ቢወጣም ተቋቁመው ቀጥ ብላ በመቆም ብልግናውን ያደረጋትን ነገር አንድ በአንድ መናገር ጀመረች። የአካባቢ መንደር ሰዎች ሆይ፣ ይህ ባለጌ እንደምታዩት እኔን ቤቱ ገረድ ነው ያደረገኝ። አንድ በአንድ የቤተሰቦቹን እግርና ተረከዝ እንድስም ነው ያደረገው። ሌላው ቢቀር አይን እያየ ምንም ሳያፍር ሀፍረት ሳይሰማው ሌላ ሴት አምጥቶ ሲደርብብኝ በገዛ አይን አይቼዋለሁ። ያን መቋቋም ቢያቅተኝ ነው አምልጬ ቀጥታ ወደ አባቴ ቤት የመጣሁት እና እንዲህ አይነት ቤተሰብ ውስጥ እንድኖር እናንተም ትደግፉኛላችሁ በማለት ጮክ ብላ ለሁሉም መናገር ጀመረች። እንዲህ ልብ የሚነካ ንግግሯን በሚሰሙበት ጊዜ አካባቢው ላይ ያሉ እሷን የሚያውቁት ጓደኞቿ፣ ዘመዶቿ ጦር መሳሪያቸውን በመያዝ ወደ ንጉሱ ጠጋ ማለት ጀመሩ። አባቴ ተከብረህ በኖርክበት መንደር ይህንን ባለጌ ለቆ እንዲወጣ አስገድደው፣ ጭራሽ አጠገብህ እንዲቆም ያልተፈቀደለት ክብረ ቢስ ሰው ነው በምትልበት ጊዜ አባትየው ክፉኛ ድንጋጤ ተጨማሪ ንዴት ታከለባቸውና አይናቸው ደም መስሎ ወደ ንጉሱ መጠጋት ጀመሩ። ይሄን ያ ባለጌ ንጉስ አንተ ድህነትህን ቅማልህን እየቀመልክ ትኖራለህ እያለ ሰድባቸው በሚሄድበት ጊዜ እሳቸውም ድንጋይ በማንሳት ወረወሩበት። የአካባቢው መንደርተኞችም ያለ የሌለ ኃይላቸውና መሳሪያቸውን ተጠቅመው ከአካባቢው እንዲወጣ ግፊት፣ ውግሪያና የተለያዩ ነገሮችን ማድረግ ጀመሩ። እሱም ፈርጥጦ ማምለጥ ጀመረ። ለመጀመሪያ ጊዜ ሳያስበው በሚስኪን መንደርተኛ ማህበረሰብ ተዋርዶ ሲመለስ ይህ ባለጌ ሰውዬ በጣም ተናዷል። ክፉኛ ውስጡ እየተብሰለሰለ ነው። እንዴት ቢንቁኝ ነው እኔን የንጉሠ ነገሥት ገዢ ሆንኩትን እንዲህ ሊያባርሩኝ የቻሉት በማለት ተመልሼማ እመጣላችኋለሁ፣ መንደራችሁን ሙሉ ለሙሉ አቃጥለዋለሁ በማለት እየዛተ ወደ ቤተ መንግስቱ ሄደ። ዘይነብም ከዛ እከካም ሰውዬ በመገላገል ደስተኛ ኑሮን መኖር ጀመረች። ችግራቸውን አይቶ ፈጣሪ ሲባርክላቸው የጀመሯት ትንሽዬ መስኖ ቢጤ እርሻ ነገር ፍሬ አፍርቶላቸው ፋፍቶ በስቶ ዘይነብ እነዛ መንከባከብ ሆነ ስራዋ። አትያትም እንዴት እንዳማረባት ማዲያቷ ቀነሰ። ችግር፣ ጭቅጭቅ የሰውን ልጅ እድሜ ያሳጥራል። በነገራችን ላይ ይህን የምትከታተሉ ቻናል ተከታታዮች ፈታ ዘና ፏፈሽ በሉ እሺ፣ ምንም እንዳይደብራችሁ። ሌላም የምነግራችሁ ጉድ አለ። ልክ እንደሷ እንደ አምሳያ እንደ ቢጤዋ መልከ መልካም ሸጋና አስተዋይ የሆነ ያሲን የሚባል ሰው አባቷ ያስተዋውቃታል። ዘይነብን እያት እንደ ከጀለችው ያስታውቅባታል። ይጋቡ ይሆን? እስኪ እንየው፣ መጨረሻ ላይ እናየዋለን ጉዱን። እስኪ አቶ ያሲንና የዘይነብ አባት ካሊድ በጣም ስለተስማሙ በነገራቶችና በጉዳዮቻቸው አብሶም ስለ እርሻቸው ሰፊ ወሬን ይዘው እየወሩ ሳለ አንድ መልእክት አድራሽ ትንሽዬ ልጅ እየሮጠ ጋሽ ካሊድ ጉድ ስሙ እያለ ወደ እነሱ መንደር እየበረገገ መሮጥ ጀመረ። ሁሉም ተደናግጧል። ምን ነው ልጄ ምን ተከሰተ በማለት ጠየቁት። ልጁም ያ መጥፎ ሰውዬ ግዙፍ ሰራዊቶችን አስከትሎ መንደራችንን ለማፍረስ ሳብላት እያለ ወደ ከተማችን እየመጣ ነው በማለት ነገራቸው። እውነትም ያስፈራል አመጣጡ።
ትምክህት በተሞላበት ድምፁ ወረቀቶችን ይዞ ይህ ወረቀት ይህን አካባቢ ሁላችሁም ለቃችሁ እንድትወጡ የሚያዝ ነው። በተለይ ይሄ ሽማግሌ አንተ ያለብህ የመንግስት ዕዳ እጥፍ ድርብ ሆኗል። ትሰማኛለህ? አካባቢያችሁ መላው መንደራችሁ መንግስት ለልማት ይፈልገዋል። ለቃችሁ እንድትወጡ አሁኑኑ ቀጭን ትዕዛዝ አስተላልፌያለሁ በማለት ዱብዳ ነገራቸው። ይህ በእንዲህ እንዳለ ያሲን ማለትም ያ ዘይነብ የተዋወቃት መልካሙ ሰውዬ ትንሽ ስልጣን ቢጤ አለው። ፊት ለፊት ወደ ሰውየው በመምጣት የምታደርገውን ነገር እያየው ነው። ተመልከት እንግዲህ ይህ ስልጣንን ያለ አግባብ መጠቀም ይባላል። እስኪ ማስረጃ አምጣልኝ። እነኚህ ምስኪን ሰዎች ካሉበት ቀይ ለማፈናቀል የሚያስችል መንግስት የፈረመበት ፊርማ ካላሳየኸኝ አሁኑኑ አሳስርሃለሁ። ምን ይሄ ብቻ፣ ከዚህ በፊት ብዙ በደሎች እንዳደረስክ ደርሰንበታል። ይሄ ሁለተኛ እጅ ከፍንጅ የተያዝክበት ማስረጃ ነው። ከዚህ ፊት ይህን ነገር ሪፖርት አድርጌያለሁ። አሁንም እጅ በእጅ ስታደርግ ስላየው መልእክተኞችን ልኬያለሁ በማለት መልእክትን ሰጠው። በነገራችን ላይ ያሲን የቤተ መንግስቱ ቃል አቀባይ ነው። እንደተባለውም የቤተ መንግስቱ የበላይ አዛዥ የሆኑት ዋናው ሳጅን በመምጣት የትዕቢተኛውን ሰውዬ ሙሉ ስልጣኑን ሻሩበት። የመሰናበቻ ደብዳቤውንም አይኑ እያየ ፊት ለፊት ወረወሩት። በእኔ ብቻ ተጠቅልሎ ተይዞ እንደ ውሻ እየተዋረደ ወደ እስር ቤት እንዲላክም የሚያዝ ቀጥታ ደብዳቤ አለበት። ይህን በሚመለከትበት ጊዜ ይህ ሰውዬ እዛው ሽበት ነው ያበቀለው አይናቸው እያየ። ይሄ ለኔ አይገባኝም፣ እኔ ደሜ የንጉስ ደም ነው፣ እንዴት እንዲህ ልታደርጉኝ ትችላላችሁ? በማለት የተወሰነ ሰዓት መቃወሚያ ነጥቦችን በማንሳት አንድ ሁለት ቃላት ተሰነሳዘረ። ነገር ግን ንጉስ የፈረደበት መርከብ የተሰበረበት ይባል የለ አንጠልጥለው ወደ እስር ቤት ወሰዱት። እሰይ የበዳይ መጨረሻው ይህ ነው፣ ታጋሽም ይካሳል በዳይም ይረክሳል ይላል። እነሆ ዘይነብ በሁኔታው ከማንም በላይ ደስተኛ ነች። ተመልከቱ እንግዲህ የእግር ትቢያ እንድትልስ ትገደድ ነበር። ይህን መከራ ነው ከላዩ ላይ ወደቀው። ያሲን እሷን ለማግባት ስለፈለገ አባቷን በማስፈቀድ ትዳር እንዲጣመሩ ፍቃድ ይጠይቃል። ምላሹም ፖዚቲቭ ስለሆነ ሁለቱም ይጋባሉ። ደስተኛም ህይወት አብረው ይመሰርታሉ። ያሲን እግር የሚያስም ሳይሆን የራሷን ግንባር የሚስም ጀግናና የተባረከ ባል ነው። እነሆ ከዚህ ታሪክ ብዙ የምንረዳው ብዙ ቁም ነገሮች አሉ። ሁሉንም ሴቶች ያመለክታል። በተለይ አረብ ሀገር የማንንም አረብ ጋር የምትኖሩ ሌላም በባል ምክንያት ብዙ ስቃይ የሚደርስባችሁ አብሽሩ፣ ፈረጃቱ ቅርብ ጊዜ ነው። ደስተኛ ህይወትን ትኖራላችሁ ብዬ ተስፋ አድርጋለሁ። እናንተም ሐሳብ አስተያየታችሁን ኮሜንት ስር ማስፈር እንዳይረሳ።